አምነን እስከሰጠን ድረስ እኛ እሷን ማንም እንዲናገራት አንፈልግም። ማንም ማለት ነው። አንተ እንደፈለክ ልትናገራት ትችላለህ። ምክንያቱም የ80 ሚስት ናት፣ ባሏ ነህ። ያ እስከሆነ ድረስ ያንተ ቤተሰብ ግን ማንም እንዲናገራት አንፈልግም። በቃ ለምን እሷ ስትነካ ያመናል። አንተ አላጠፋም እንዴ? አጥፍተሃል። ለምንድነው? እኛ እኮ የሚያቀራርብ ነገር ስላለን እንጂ መናገር አቅቶን አይደለም እንዴ? ከትናንት ጀምሮ ስታረግ የነበረውን አንድ ሰው ወጥቶ ተናግሯል። ጀግና አንበሳ ትግፋ ሩት ብትገፋ እሺ፣ ወይም ደግሞ ሩት ከሩት ጋር ብትጣላ አንተ ሄደ ኩሪፍቱ አንድ አዲስ አበባ አንዴ እንደዚህ ፍቅረኛሞች ፕሮግራም እያዘጋጀ እንደዛ መሆን ነበረብህ። ለአንተ አባትነት ያ ነው? ለአንተ የምር የሚመስል ያ ነው? ባል ነህ አይደል እንዴ? እንደ ባል አጥፍታለች፣ መታ መቆጣት መገሰጽ ነው ያለብህ። ጭንቅላቷን ይመረዘዋል። የሌላትን ማንነት ይዛ እየተገኘች እየተዋረደች ነው ያለችው። እህትሽን ሮቤል የምታስቆሚው ከሆነ አስቆሚው ለማለት ነው የመጣሁት። አብርሃም ባለጌ ሆነና ሩታን ባለጌ መሆን አለበት? አትሆንም። በሷ የሷ ማንነት አይደለም። አብርሃም አጠፋ ተብሎ ማጥፋት አለበት? ይኸውልህ ያለ አብርሃም በምን ተሻለች? እሷ አሁን ከአብርሃም በምን ተሻለች? አብርሃም ያጠፋው መደግም ከሆነ ሩታ ከአብርሃም በምን ልትሻል? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በየላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። የኛ ምርጥ ቤተሰቦች ዛሬ እንግዲህ መጥቼላችኋለሁ። ያው የመጣሁትም ደግሞ በነሩት ሀሳብ አንዳንድ ነገር ለማለት ነው። ባለፈው ኮሜንቶች ላይ ማስቀደም ያለብን ቪዲዮ ስለነበረ ነው ያስቀደም ነው። ያው ፋሚሊ ትንሽ ቀር ብሏቸው ስለነበር ለዛ ደግሞ ይቅርታ መጠየቅ ስላለብን በሰሞኑ ቪዲዮ ይቅርታ ጠይቀን ለሱም ይቅርታ እንዳረጋችሁልን ተስፋ እናደርጋለን። ኢንዌስ ወደ ዛሬ ጉዳያችን ስንመለስ ባለፈው ብዙ የተናገራችሁ ልጆች አላችሁ፣ ኮሜንት ላይ በጣም ብዙ ነገር ስትሉ የነበራችሁ ልጆች አላችሁ። ሁላችሁንም አይደለም። እኔ ኦዲየንሶችን ከኦዲየንስ ጋር ምንም ቅሬታ የለኝም። ለምን ቢባል ኦዲየንስ እየተሰጠውን ወይ ደግሞ የሚያየውን ነው የሚፈርደው ከጀርባ ያለውን ነገር ስለማያውቅ ማለት ነው። እና ምንድነው ሁሉንም አይደለም ብያለሁ። ከመቶ ምናልባት 5% ልትሆኑ ትችላላችሁ መጥፎ ቃላት የምትናገሩ። እነዛን ሳልናገር አላልፍም። ትምህርትም ይሆናችኋል። ፕላስ ደግሞ የሰውን ማንነት ሳናቅ ብዙ ባንናገር የተሻለ ነው። ምንድነው እዚህ ጋር አንዱ ጻድቅ አንዱ ርኩስ የሚሆንበት እንትን የለም። ሁሉም ሚዲያ ላይ እስከወጣ ድረስ ልንሰደብም ልንሞገስም እንችላለን እኮ። መልካምን ብንሰራ የሚሳደብ ሰው አይጠፋም፣ አመል ያለበት ማለት ነው። ጥሩን ብንሰራ ደግሞ የሚደግፍ የሚሳደብ ይኖራል እኮ። ግን ደግሞ ምን አለ መሰላችሁ ቤተሰብ፣ ትንሽ የተሰማን ነገር አለ። እኛ ወጠፋነው ጥፋት ቤተሰብ የምትሰድቡ ልጆች አላችሁ። እውነት እግዚአብሔር ከምን አይነት ቤተሰብ እንዳመጣችሁ አላውቅም። ለምን ብትሉ ከመጀመሪያ ጀምሮ የምናየው ነገር አለ። አትሊስት እኮ ሰው ወደ ኋላ ተመልሶ የኋላውን አስቦ ምን መናገር እንዳለበት አስተውሎ ነው የሚናገረው። ግን አንዳንዶቻችሁ እንደመጣላችሁ ብትናገሩ ልጆች አላችሁ። ሌላ ችግር ካለ አላውቅም፣ ግን በጣም ስለገረማችሁ ነው። እናንተ ሳንናገር ማለፍ ስላልፈለገን ነው። እና ፕሊስ እባካችሁን እኛ ከጥፋን ጥፋታችንን እኛን ተቆጡ። በቃ ፋሚሊን ከኛ ላይ ያውጡና ወይም እናት ወይም አባት ምናምን እዚህ ጋር የሚሰደብበት ምክንያት የለም። ለምን ቢባል ሁሉ ሚዲያ ላይ ወጥቷል። አዎ ብዙ ነገር ተናግረናል። ግን እኛን እንደፈለጋችሁ አድርጉን፣ እንደፈለጋችሁ ተናገሩን። እናንተ እናት አባት ስትሰድቡ ብዙ ስለሚሰማን ነው። ለዛ ነው እንጂ ኢንዌስ ያ ነገር ነው። እና ፕላስ ደግሞ ብዙዬ ስለተናገርኩ በጣም ብዙ ልጆች ብዙ ነገር ተናግራቸዋል። ዛሬም ልናገራት ነው የመጣሁት። እንደውም በደንብ ነው መናገር የለብኝ ማለት ነው። ለምን ብትሉ ስቲል ነው እስከ ቅርብ ሰዓት ድረስ እኛ ሙሉ ቪዲዮዎቻችንን ማየት ትችላላችሁ። እኔም የኔን ሀሳብ የሚደግፉ ልጆች አይለያዩ፣ ተነጋግረው ችግራቸውን ይፍቱ ስንል የመጣ ነው እንጂ እስቲ ተመልከቱ። እውነት አይነ ካላችሁ ከመጀመሪያ ጀምሮ ይለያዩ ይፋቱ የሚል ቪዲዮ ሰርተን እናውቃለን ወይስ ሩትን ደግፈን እኛ ሩትን ደግፈን የተናገርነው አንድ ቃል አለ? እስቲ ለሩት አግዘን አብርሃምን ተናግረነዋል። በጣም የምትገርሙ ልጆች ስላላችሁ ነው።
ምን ሆናችሁ ነው? ቆም ብላችሁ ለምን አታስተውሉም? ሲቀጥል እኛ የተናገርነው የባለፈውን አንስተን ሳይሆን ባለፈው ጥሩ ነገር ሰርታ ሊሆን እኮ ይችላል። አልሰራችም አይደለም ቡዜ። ግን አሁን ላይ ከቅርብ ቤተሰብ ያውም ከእህት እንዴት እንዲህ አይነት ቃል ይወጣል ነው ያለው። እንዴት ትናገራለች? ቡዜ እኮ ብዙ ነገር አድርጋለች። አዎ አድርጋለች። ታድርግ። ለማን ነው? ለወንድሟ ሚስት ታድርግ። ሰው እኮ የቻለውን አይደለም እንደዚህ የተጣላው ለማስታረቅ ከዛም በላይ ነገር እኮ ለቤተሰብ ሊያረግ ይችላል። ታድርግ። ያንን አታድርግ አይደለም፣ ወይም ደግሞ አላረገችም ማለት አይደለም። አድርጋለች። ግን ደግሞ ስታደርግ ያንን አደረገች ብለን ደግሞ ዛሬ የተናገረችውን ቃል ዝም ማለት አንችልም። ለምን? ሩት ብቻዋ ናት። ሁሉም የመጣ ይፈርድባታል፣ ሁሉም ይናገራታል። እንደዚህ ለምን እሷ ሰው የላትም እንዴ? የግድ ይሄ መሄድ አለብን? እናት አባት እዚህ ነገር ውስጥ መግባት አለበት? አይገቡም። ለምንድን ነው የሚገቡት? አይገቡም። እስከ መጨረሻው አይገቡም። የሩት ቤተሰብ የለ ሞተዋል፣ አባቷ ምናምን። ሲጀመር አባታችን እንዴን ነገር ውስጥ መግባት አይፈልግም። በቃ በጭራሽ ማየትም መግባትም አይፈልግም። ልንገራችሁ፣ አባቷ ሄዶ ለምን ትልቅ ሰው አያስታርቅም? አይገባም እንዲህ አይነት ነገር ውስጥ። ለምን ትላንትና ያኖረኛል በቃ እኖራለሁ ከሱ ጋር የህይወቴ ምናምን ብላ ነው አይገባችበት። ስለዚህ እሷ ያዋጣኛል ብላ የገባችበትን ትዳር እኛ መበጥበጥም መበተንም አንችልም። ሲጀመር አቅምም የለንም። ከመምከር ከመቆጣት በስተቀር ምንም ልናደርግ አልችልም። አሁንም ቢሆን አንዳንድ ኦዲየንሶች አላችሁ፣ አስተውላችሁ ስሙ። ይሁን የመስማትም ችግር አለባችሁ መሰለኝ። እግዚአብሔርን ይቅርታ አድርጉልኝና ዝም ብላችሁ አጣርታችሁ ሳሰሙ ዝም ብላችሁ የምትፈርዱት ነገር አለ። ስለዚህ ቆም ብላችሁ አስተውሉ። ፕላስ አብርሃምን ሳልናገር ማለፍ አልፈልግም። በቃ አብርሃም ቡዜ ለወንድም ሻግች አይደል? እኔም ለእህቴ አግዛለሁ። ለምን እንበለው በቃ። እና አብርሃምን ሳልናገር ማለፍ የምፈልገው ነገር ቢኖር እኛ እኮ አብርሃም ሩትን ስንሰጥ ታኖራታለህ። በቃ የልጅህ እናት ናት። በቃ ምን ልበልህ? እንደዛ ብለን ነው አምነን የሰጠን እንጂ ከዚህ ተነስቶ እናት አባት መጥቶ እናንተ ትዳር ውስጥ ገብቶ እንደዚህ ነው እንደዚህ ሊልህ አይችልም። መብትም የለውም እኮ እናት አባት እስካገባት ድረስ። ግን አምነን እስከሰጠን ድረስ እኛ እሷን ማንም እንዲናገራት አንፈልግም። ማንም ማለት ነው። አንተ እንደፈለክ ልትናገራት ትችላለህ። ምክንያቱም የ80 ሚስት ናት፣ ባሏ ነህ። ያ እስከሆነ ድረስ ያንተ ቤተሰብ ግን ማንም እንዲናገራት አንፈልግም። በቃ ለምን? እሷ ስትነካ ያመናል። አንተ አላጠፋም እንዴ? አጥፍተሃል። ለምንድን ነው? እኛ እኮ የሚያቀራርብ ነገር ስላለን እንጂ መናገር አቅቶን አይደለም እንዴ? ከትናንት ጀምሮ ስታረግ የነበረውን አንድ ሰው ወጥቶ ተናግሮሃል? ጀግና አንበሳ። ትግፋ ሩት ብትገፋ እሺ፣ ወይም ደግሞ ሩት ከሩት ጋር ብትጣላ አንተ ሄደ ኩሪፍቱ አንድ አዲስ አበባ አንዴ እንደዚህ ፍቅረኛሞች ፕሮግራም እያዘጋጀ እንደዛ መሆን ነበረብህ። ላንተ አባትነት ያ ነው? ላንተ የምር የሚመስል ያ ነው? ባል ነህ አይደል እንዴ? እንደ ባል አጥፍታለቻ መተም መቆጣት መገሰጽም ያለብህ አንተ እኮ ይባስ ነገሮችን በነገር ላይ እያላገጥክ ነበር አይደል እንዴ? እሷ አራስ ተኝታ ወልዳ ተኝታ ስታረግ የነበረው ያንተ ስራ የሚያስመሰግን ሆኖ ነው? አንበሳ እንድትባል ነበር የጠበቀው? አልተናገርም። ለምንድን ነው ማንናገረው? ዝምድና ይበልጣል። የሚያገናኘን ነገር ይበልጣል። ከምንናገረው በላይ የሚያገናኘን ነገር ይበልጣል። ነገር ግን ዛሬ ደግሞ እህታችን ስትነካብን ሲናገሯት አንወድም፣ አንፈልግም፣ ማየትም አንፈልግም። አብርሽ እኔ ሁለታችሁን መቆጣት ነው የምፈልገው። ከመጀመሪያ ጀምሮ እየተቆጣው የሚመጣውት ሁለታችሁ ነው እንጂ አንተን ነጥዬ ወይም እሷን ወክዬ የተናገርኩት አንድ ቃል የለም። ስለዚህ ዛሬም ሳንናገር ማለፍ የምንፈልገው ነገር አብርሃም አንተ ነህ ጥፋተኛው። ለምን? የጥፋቱ መንስኤ አንተ ነበርክ። በቃ ሩት ዛሬ ከጊዜያቶች በኋላ ያረገቻቸው ነገሮች ጎልተው ታዩ እንጂ መጀመሪያ መንስኤው የነበርከው አንተ ነህ። ገፋችኝ፣ አባረረችኝ፣ እንዲህ ብላኝ፣ እንደዚህ ሆነ ወጥተህ ስትናገር እኮ ኦዲንስ ሳይቀር ማለት ነው የውስጡን ሳያቅ ሲፈርድ የነበረው ለአንተ ነው አይደል እንዴ? ግን እዛ ጋር ተበዳይ ሰው አለ። ለምን እንደዚህ እንሆናለን? ለምን እንደዚህ እናረጋለን? ለምን እውነቱን አንናገርም? ስለዚህ አሁን ደግሞ ብዙ የመናገር መብት የላትም። በቃ እሷን አንተ እንደፈለክ አርጋት። ይቅርታ ቤተሰብ፣ ስሜታዊ ሆኜ በጣም ተናገርኩኝ። ያው ነገሮች እንድትናገሩ ያረጋችኋል።
ሳትፈልጉ ማለት ነው። እንደነገርኳችሁ ትንሽ ስሜታዊ ሆንኩኝና አንዳንዴ አለ አይደል ነገሮች ሲደጋገምባችሁ የምትሉት ነገር እንደዛ አይነት ነገር ሆነብኝ። እናንተም ላይ ጮኩኝ። ይቅርታ በጣም ያው ነገሮች ሲደራረቡ ያናድዷችኋል። ለዛ ነው እንጂ እኔ መናገር ፈልጌ አልነበረም። እውነት ለማውራት ነገሮችን ለማብረድ እየሞከርን ብዙ ነገር እያልን አንዳንድ ደግሞ ጣልቃ የምትገቡ ሰዎች ጭራሽ እያበጣበጣችሁ ነገሮችን እያሰፋችሁ ሄዱ ልጆች ስላላችሁ ነው። ሩት ላይ አሁን ላይ ነገር እየበረታ ያለው ማለት ነው። ወይ እዩ አቋረጥኩት። ችግር የለውም። እንዴት ነህ? ሰላም ነው? ሁሉ ሰላም አለክ? ሁሉማ ደህና ነን እግዚአብሔር ይመስገን። ሰላም በላቸው። ካሜራ ደቀነናል። ሰላም ቤተሰብ እንዴት ናችሁ? እኛ ቤተሰብ ብቻ አንድ ነው። ዛሬ አለው ባጋጣሚ ብቅ አልክ። እንደውም እየፈለኩ ነበረ እኮ አሁን እኮ ባለቤትሽን ጠይቂው እንደዚህ ቦታ ሄዳለች ምናምን ሲለኝ ነው የመጣሁትና ያው ፈልጊሽ ነበር። ስልክሽን ይዘሽ ሆኖ ለካ አንቺ ካሜራ ምናምን እንዴት ነው? እስኪ ሮቤልን ስልክ ስጪኝ። ሮቤል በጣም ፈለከው ፈልጊው ነው እንትን ማለት አንዴ ስጪኝ። ሳንዴ በሰላም ነው የማናገረው ነገር አለ። ታወራ ቁጥሩ ልስጥ ወይስ ትደውላለህ? በዚህ ሳውሮት ሰሚልሽ 09 ለነገር ሰላም አለ። እያየሽው አይደል የሚያደርገው ነገር ነው። ሄሎ ወይ ሮቤል እዩልኝ ቡታጀራ ሰላም ነው አለን። ምን ሰላም አለ? በእናትህ ሮቤል ምንድነው ግን እያደረክ ያለው? ለምንድነው ሩታን ግን ማይሆን ቦታ እየወሰድካት ክብሯን ማይመጥን ነገር የምታስደርጋት? ኧረ እባክህ ሄሎ ሲጀመር አንተ ለዚህ ነው የደወልከው? ዘጋው ይዝጋና አንተ ለዚህ የፈለከኝ ነኝስ ምን አገባ? አይ ማግባት አልመግባት እኮ አይደለም ሜላት ለክብራ ታስቢም እንዴ? ኧረ እሱስ ቢሆን እንደሚኮ ነው ምን አገባ እኮ እሺ እሱ ወንድምሽ ሲጀመር የሚጠቅማቸው ነው ያደረገ ያለው ነገር ከነሩታ ባህሪና ከነሩታ እንትን ጋር አንድ አይነት ነው ማለት ከሩታ ባህሪ ጋር የሚገናኝ ነገር ሩታ እንደዚህ አይነት ነው እና ምን ገረግ አይደለም ሜላት ምን ይሄን ነገር እኮ ማመደገፍ የለብሽም። ሩታ እንደዚህ ስለመሆን አልተቆጫት ነው የሚገባው። እኔ እኮ አላጠፋችም አይደለም እኮ ታዲያ አሁን ተመለሰሽ እንደገና ሮቤል ማይሆን ለሷ ማይመጣ ቦታ ምን አረገ? ይዟት ስለሄደ ሩታና አብርሃም ተፋተዋል አይደል? አልተፋተው ክብሯን ጠብቃ ቤቷ የምትቀመጥና የራሷ የነበራትን ስም ይዛ እንድትቀመጥ ማድረግ ሲችል የሆነ ሰው ቡዜ ጋር መሄድ ማን ጋር መሄድ ለሩታ ምንም ይጠቅማት? አብርሃም ጋር ያለበት ቦታ እነ ዳኒ ጋር መገኘት ምንም ይጠቅማት? የባሏን እንደዚህ አለ ብላ ከሷ ክብር ማይመጥን ነገር መናገር ለሩታ ምንም ይጠቅማት? ሩታ ያቺ ነች፣ እኛ የምናውቃት ሩታ ነች። እሉስ ገብታ መናገር አለብሽ ብዬ ሳስብ አንቺ ተደርበሽ እንደገና ለሮቤል ምንድነው ሮቤል መቆጣት የለባችሁም እንዴ እናንተ? ያደረገ ያለው ከሩታ ባህሪ አንፃር የሚያደርገው ነገር እኔ እኮ ግራ ገባኝ። እኔ አንድ ነገር ስነግርሽ ሮቤል ምንድነው ሶሪ አንተም ተገለበጥ እሷ ላይ ሩታ ላይ ተገልብጭ አይደለም እያልኩሽ አሁንም ለሷ የሚጠቅም ነገር ነው የምነግርሽ። እኔ እኮ የአብርሃም ጓደኛ ነኝ እኮ ግን ክብሯን የሚያወርድ ነገር ነው አሁን ላይ ያቺ የምናውቃት ሩታ ያደረገች ያለችው ና ልንገርክ። በጣም ጥሩ አይ አሁን እኮ አይደለም እሷን ትማልታለህ። እኔ አብርሃም ጓደኛዬ በኦዲየንስ ፊት እናገራለሁ። አብርሃም እኮ ማለት ነው አጥፍቶ አንዴ ከውስጣችን አውጥተን ጥለነዋል። አረ አወጣ ነው አረ እያደረገ ያለው ነገር እኮ ማንም ሰው አይደለም ምንም ሊያስደስት የሚችል ነገር አይደለም። በእኔ ሀሳብ ውስጥ ሩታ ላይ እቺ የሚገባት አይነት ሴት አይደለች። እሺ ሩት ምን አረገች? ገባኝ። ያ ነገር ተፈጠረ። አብርሃም በቃ ሚስቴኮችን ሰራ ተፋቱ አይደል? ሩታ የወሰነችው ውሳኔ ትክክለኛ ውሳኔ ነው። ከኤርሜላ ጋር እንደዚህ የተንዘላዘለ የተጨማለቀ እንደዚህ የማይሆን ከባለትዳር የማይጠበቅ ፎቶ እንደዚህ የተነሳ በየሪዞርቱ ምናምን በየሆቴሉ መዋኛ ገንዳ ውስጥ እንደዚህ እየገባ የማይሆን ነገር እያደረገ ጓደኛችንን ከኛም ጋር ከብዙ ተጣልቷል። የለም በቃ ሄዷል አይደል? ጨረሰች። ሩታም የራሷን ውሳኔ ማስከበር ስላለባት ራሷን ካስከበረች በኋላ አሁን በሚፈጠሩ ነገር ድጋሚ እየሄደች እንደገና እንትን እያለች ይሄ ሮቤል የሚባል ልጅ የሆነ ነገር ጭንቅላቷን ይመረዘዋል። የሌላትን ማንነት ይዛ እየተገኘች እየተዋረደች ነው ያለችው። እህትሽን ሮቤል የምታስቆሚው ከሆነ አስቆሚው ለማለት ነው የመጣሁት። ስልኩንም ቀድሜ የፈለግኩት ለዛ ነው። አልሰጥም ለዚህ ጉዳይማ ባቅኖርማ አልሰጥም ነበር እንዴ። እንዴት እንደዚህ ተደርበት እናገራለን? ትላንትና ኧረ በእናትህ እንዴት ነው ማግዘዩ? ምን ማለት ነው? እኔ እኮ ለምን እንደሚገንባት ነው እኔ ግራ የገባኝ። እሱ ቀልዶ አሽፎባት መጨማለቋ እንደዚህ መሆኗን አንቺ ወደሽዋል ማለት ነው። ለምን እኔ እንደዛ እያልኩ አይደለም። እኔ እንደዛ እያልኩ አይደለም።
እንደዚህ ሌሊት ስራ ውስጥ የሷ ማንነትም አይደለም ስርዓትም አይደለም እያረገች ያለችው ነገር ግን ሁላችንም ተገልብጠን በመቆጣት የሚሆን ነገር የለም። ገባኝ። እኔ እኮ አውርቻታለሁ። እኛ ቤት ውስጥ የምናወራውን ምን ታውቃላችሁ? ለምንድን ነው የምትናገረው? እኔም እኮ ልክ አንቺ ቤት ነኝ እንደምታወሪያት እኮ እኔ አውራታለሁ። ሩታ ግን እነሱ ለማናደር የምትሄድበት መንገድ የሷን ክብር እያወረደ ነው። ያልተረዳችሁት ነገር እንዳይን ነገር ማለት ነው። ጭራሽ እሷን እንደሚያባብስ አታውቁም ነው። ሁሉም እየወጣ ሲናገራት እኮ አትናገሯት ምለው እኮ እኔ ነገሮችን ተመካክረን ተመክራ ተዘክራ ትተዋለች በሚል ነው አይደል እንዴ? ሁሉም እየተነሳ ከተቆጣት እቺ ልጅ እላለባቸው መጀመሪያ በእልላ ያለ እየደረረበች ነው አይደል እንዴ? እየተቆጣናት አብርሃም ባለጌ ሆነና ሩታን ባለጌ መሆን አለበት። አትሆንም። እሷ የሷ ማንነት አይደለም። አብርሃም አጠፋ ተብሎ ሩታ ማጥፋት አለበት። ይኸውልህ ያለ አብርሃም በምን ተሻለች? እሷ አሁን ከአብርሃም በምን ተሻለች? አብርሃም ያጠፋው መደግም ከሆነ ሩታ ከአብርሃም በምን ልትሻል? እየተበሻሸቁ እኮ ነው። ስለዚህ ያንን ነገር መተው አለባት። እህቷ ነች፣ ተቆጫት። እሺ እኛ ሳንቆጣ ቀርተን አይደለም። ምን አርጉ ነው የምትሉን? ያም የምንታይ ነገራል ያም የምንጠፋይ አስቆሚው ከሷ ጋር ሮቤል ምን ብዬ ነው ማስቆመው? የምታውቂው ሰው ነው። ወንድሞ እኮ ነው። በቃ ወንድሞ ነው አይደል? አንቺ ታላቅ ነሽ፣ መቆጣት ትችያለሽ። ወይኔ ጉዴ! አሁን ላይ አጠገቧ ያለው እኮ ወንድማችን ነው። እሱ ነው ያላት አይደል እንዴ? እሱ መኖሯ መከታዋ ነው፣ ወንድሟ ነው። ልክ ነሽ። ግን በእልህ የተያያዘ ወንድም ሮቤል በስሜቱ እንጂ እየሄደ ያለው አገናዝቦ በስሌት አይደለም እየሄደ ያለው አሰላስሎ አይደለም ይሄዳል። ያን አይነት ሰው ደግሞ ሩታ አጠገብ ያስፈልግ መረጋጋት አለበት። ይኸውልህ አንተም ብትሆን ማለት ነው እዩ ተቆጥታ አይደለም እሱ ማናገር የለብህ ሲጀመር እሱን ራሱ አንተ ምንድነው ምናምን ስላልክ የሚሆን ነገር የለም። እሱ ይቅርታሽ ጥፋተኛ ነኝ ለሩታ ቀርቤው አይደለም ግን ስሜታዊ ስለሆንኩ ነው ተናድጃለሁ። ከዚህ አሁን አንቆጣት ጭራሽ በጥፋት ላይ ጥፋት እየደራረበች ነው የምትመጣው እቺ ልጅ። እሺ ሁላችሁ ፊታችሁን ካዞራችሁባት ማን አላት? ትላንትና ስደግፏት አልነበረም ወይ? ዛሬ ይሄንን በቃ ፕሊስ ያንን አድርጉ እዩ። አንተ ነህ አሁን እዚህ በዚህ ሰዓት ያለኸኝ አንተ ነህ አይደል እኮ መቼም አብረን ሆነን ነው ነገሮቹ መለወጥ ምን ችለው። ስሟ አይጠፋም እኮ በቃ የስካውኑ ተቀመጥ ሊሆን ይችላል። በቃ ተፋቱ አይደል? ለምንድን ነው እልሚዛት እነሱ ተንቦጫረቁ ብላ ሜላት ሩታ የሌላት ማንነት የሌላት ስብና ያቺ ሩታ ስንት ሰው የሚናፍቃት ስንት ሰው የሚወዳት የነበረች ልጅ አሁን ላይ እንደዚህ እስከመሰለ ድረስ ማለት ምን ማለት አውቃለሁ የሷ ባህሪ እንደሆነ ግን ተቆጫት። ይሄ የሷ ባህሪ አይደለም። እሉስ ለምን ትካባለች? በእርግጥ እሉስ ያስገባል። አንድ ባለትዳር የነበረች ሴትን ነጥቃ ባሌ ማድረግ ፈልጋለሁ ብላ የወሰደች ልጅ እያለ በሴትነት መቀመጥ እንደሚከብድ አውቃለሁ። ግን ሩታ ይሄን ነገር ትቻል። በቃ የሷ ባህሪ አይደለም። የሰው ልጅ እኮ ይፋታል። 6ም 7ም ልጅ ወልዶ ይፋታል። 8ም ልጅ ወልዶ ይፋታል። በስተርጅና የሚፋታም እኮ አለ። ግን በቃ እቺ ልጅ ከዚህ በኋላ ብዙ እድልና ብዙ አማራጭ አላት። ለምንድን ነው ተስፋ እንደሌለው ሰው አርጋ ራሷ እንደገና ያሉስ ከብታ የሌላትን ማንነት መገነባው? ሩታን አስጠንቅቂያት ሜላት። እኔ ያንን አስጠንቅቂያት ስልሽ ምከሪያት፣ በቃ ንገሪያት። እኛ እንደ እህት እንመክራለን እኮ እዩ፣ እንደ እህት እንመክራለን፣ እንደ ታላቅም እንናገራለን። ግን ፕሊስ በአንድ ፊታችሁን አታዞሩ። እኔ አላዞርባትም። እኔ ማዞርባትም አይነት ሰው አይደለም። ግን እምቢ ስላለች ነው እኔንም ለነግርሽ የመጣው። አሁን ላይ ማናችንን ነገር በቃ ትስቅብኛለች የሆነ ሳወራት ምናምን አረባክ ተውዩ ምናምን ያለች ምናምን ዲቴል ገብታ እኔን ለማውራት የሞከረች አይደለም ያለችው። እና ማንንም አታወራም አሁን ላይ ማንንም አታወራም። ይቅርታ እኔ ሮቤል መናገር ፈልጌ አይደለም። ብቻ አንቺም ያለውን ነገር ብታስተካክሉ ደስ ይለኛል። ብትነግሪያት ከቻርሽ ብትሄጂ ሁላ ደስ ይለኛል። እዛ ማለት ነው መሄዳችን እንኳን አይቀርም እንሄዳለን። ግን ያው ስንሄድ ለብጥብጥ ወይ ለመምከር ምናምን አይደለም። አይ በዚህ ሰዓት አሁን ሮቤል ነው ያለውና አሉ ብቻ እና ፈረንጆ አሉ። ታቸው እኔ አንድ የሚረባ ሰው አላገኙም። በዙሪያቸው ያሉ በሙሉ አንድ ቁም ነገር ያለውና እውነት አስታራቂ ምናምን የሚባል አንድ ሰው የለም። ነገሩን የሚያባብስና የሚያጋግል እንጂ ሲጀመር ይሄን አክል ደረጃ አይደርስም ነበር እስካሁን ማለት ነው። ነገሮችን እየገቡ አስታርቃለሁ ብለው ሲፈተፍቱ ሲያወሩ የነበሩ ልጆች በሙሉ ከማባባስ ውጪ አንድ ቁም ነገር አንድ ደህና ነገር እየሰራ የለም። እንኳን ሌላ ሰው ይቅርና ሰሞኑን በቡዜ በጣም አዝነናል። በቃ ሌላውን ተው፣ ቡዜ በራሱ ማለት ነው በጣም አዝነንባታል። ጭራሽ መቆጣት ደረጃ ደርሳ። ኤኒዌይስ ግን ሁሉም ነገር በሰዓቱ ይስተካከላል። በቃ እኛ ያንን ነው የምንለው እንጂ አይ አንዳንድም ሰዎች አሉና ልመና ነው የያዛችሁት እንደዚህ ወንድ ጠፍቶ ነው ወይ ምናምን የሚሉ ትዳር እንደዚህ እንደ ቀልድ አይተውት ማለት ነው። እንዴት እንዳየቱም እነሱ አላውቅም። አይ እንደዚህ የሰው ወሬ መስማትም አያስፈልግም። የሰው ወሬ ነው የሚያደርሳቸው። እሱ ነው ማለት አንድ የሰው ወሬ መስማትም አያስፈልግም። ተይው በቃ
ፈጣሪ ያለው ነው የሚሆነው። አዎ በቃ ይሄን ነው ልንል የምንፈልገው። ፋሚሊ ትንሽ ጮህባችኋል። እንግዲህ ሰላም ነው። ስሜታዊ ያደርጋል ነገር